ሰላም ተመልካቾች የምገኘው በህፃናት ማቆያ ነው። አሁን ከጊዜው ጋር ተያይዞ ለትምህርት ያልደረሱ ልጆችን ወደ ማቆያ መውሰድና በዛ ማቆየት በጣም እየተለመደ መጥቷል። ወላጆችም የሚደግፉት ሀሳብ ነው። እኛም እንግዲህ ልጅን በማቆያ ማቆየት ለወላጅ ምን አይነት ረፍት ይሰጣል፣ ልጆችስ በሚኖራቸው ቆይታ ምን አይነት ውሎ ይኖራቸዋል የሚለውን ልንጠይቅ ነው። አብራችን ቆዩ። ሞቷችን ፕሌይ ስሩ ለርን ነው። ይማራሉ። ፕሌይ ለርን ስሩ ኤንድ ግሮ ነው። ይማራሉ፣ ይጫወታሉ፣ ይማራሉ፣ ያድጋሉ ነው እና ልጆች እንዲጫወቱ ነው እድሉ የምንሰጠው። በጣም እንዲጫወቱ እናደርጋለን። ፀሐይ እንዲሞቁ እናደርጋለን። ከ2 ዓመት በላይ ያሉ ልጆች ከለር ያደርጋሉ። ሶርቲንግ ታይም አላቸው። ሶርቲንግ ያደርጋሉ። የኛ ልጆች አሁን ባቄላ ቦሎቄ ምናምን ጠይቃቸው ይለያሉ። ያን ሶርቲንግ ታይም አላቸው። ጭቃ ያቦካሉ። ወተርድ ያላቸው ውሃ ከአንድ እቃ ወደ አንድ እቃ መሙላት፣ ያም ደግሞ በእድሜያቸው ትክክል ማደጋቸውን የምንለይበት ነገር ማለት ነው። እሱ አላቸው። አትክልት ይተክላሉ፣ ብዙ ነገር ይሰራሉ፣ ጫማ ያስራሉ። እነዚህ ሹካ ማንኪያ እንዲለምዱ ከአንድ እቃ ወደ አንድ እቃ በሹካ በማንኪያ የሚገለባበጡ ወረቀቶች ምናምን አድርገን እጃቸው እንዲጠነክር እናስተምራቸዋለን። ዴኬር ውስጥ ከመጣ በኋላ በጣም ከሁሉም ልጆቼ በሁሉም ነገር ፈጣን ነው። ጥሩ ኮሙኒኬሽኑ ጥሩ ነው። በምንድነው በሰውነትም የምግብ አወሳሰዱም ከሁሉም ልጆቼ እሱ የተለየ ነውና ዴኬር ባለማስገባቴ ሌሎቹን ልጆች ይቆጨኛል። 6ኛ ልጄ ነው። በጣም አሪፍ ነው። እዚህ ከመጣ በጣም ለውጥ አለው። ከለርም ይለያል። አትሰጊም ቤት ተሽ ምን ሆኖ ይሁን ምናምን ብለሽ እንትናትዩ በጣም ትልቅ ለውጥ ነው ያለው። ሲፈልጉ ጠይቀው ነው የሚሄዱት። ቴብል ማነር በጣም ይከበራል። እኛ ጋር ቁጭ ብለው ነው የሚበሉት። እንደዚህ እንትን የሚል ልጅ የለም። ብዙ እንዲለምዱ እነዚህ ፖላይት ወርድስ የሚባሉትን እንዲለምዱ እናደርጋለን እና ይሄንን አገራቸውንም እንዲያውቁ ክራር፣ ዋሽንት፣ ማሲንቆ አለ በቃ ታየዋለ እንዲያዩት ነው ባይዞይ እንዲነኩት እንዲያዩት እና ማንነታቸውን ዛሬ የተቀመጠው ነገር ስለሚጠቅመን ማንነታችን ኢትዮጵያዊነታችንን ተቀብለው የሚኖረው ትውልድ ዘር የምናወጣበት ነው ብዬ ነው ማምነው። አምስት ልጆች አይቻሉ። በጣም ከባድ ነበር። ወይ ወድቆ ይጠብቁሻል የሆነ ነገር ወይም ልብሳቸው ምን ሳይበሉ ሊጠብቁሽ ይችላሉ። ምግብም አይበሉም በስነ ስርዓት። ማሳብሽ ወደዚህ ነው የሚመጣው። ምን ሆኖ ይሁን ወድቆ ይሁን ጥላው ሄዳ ይሁን ብዙ ሀሳብ አለ። ምን ሆኖ ይሁን ልጄ ብለሽ በጣም ነው የምትጨነቂው። ምክንያቱም ከባድ ነው ያለው ሁኔታ። ማንንም ማመን አትችይም። በልጅሽ ዙሪያ ማንንም ማመን አትችይም። ስለዚህ ስራሽ ላይም ሆነሽ ሙሉ ጊዜሽን እንዳልኩሽ ቅድም ነግሬሻለሁ፣ መደወል ነው። ስልክ እየደወልሽ እንዴት ነው በላ፣ ጠጣ፣ ተኛ፣ ተነሳ ኮንፊደንስም አይኖርሽም። እነሱ እንደመናገር ኮንፊደንስም አይኖርሽም። ልጅሽን ጥለሽ ስትሄጂ ከቤት ማዋልና ዴኬር ማዋል ልጅን ምንም ማይገናኝ። ምክንያቱም ልጁ አንደኛው ከኩዮቹ ጋር ነው የሚውለው። አፉን ቶሎ ይፈታል። አክቲቪቲ በጣም አክቲቭ ይሆናሉ እና በብዙ ነገር ዴኬር ለኔ አንደኛ ነው። በጣም አሪፍ ነው። በተለይ ስራ ለሚውል ሰው 10 ጊዜ ሰው እየቀያየርሽ ሞግዚት ምናምን ከማለት እዚህ አምጥቶ ልጆቻቸውን በስነ ስርዓት ቢያዙላቸው ነው የሚለው። እኔ ስላየሁት በጣም ትልቅ ለውጥ አለ ከነዛ ልጆች። ፋውንዴሽን ታይሙ በምግብ ከቅድመ ወሊድ እርግዝና ጀምሮ እስከ 2 ዓመት ነው የሚለው ሳይንሱ። በምግብ የተመጣጠነ ምግብ አግኝቶ ማደግ አለበት። ከዛ ደግሞ አሁን ሳይንሱ የሚለው በፊት 7 ዓመት ድረስ ስነ ምግባር ይሰራል ነበር። አሁን ደግሞ ሳይንስ የሚለው ወደ 5 ዓመት ሁሉ እየመጣ ነው። ስለዚህ ትልቁ ፋውንዴሽን ታይም ያለው ዴይኬር ነው እና ለኛ አንድ ልጅ ሰጥቶን ወላጅ ሲሄድ አገር እንደሰጠኝ ነው ማስበው። የነገን ትውልድ ነው። ብዙ ነገር ማወቅ አለብሽ፣ መጠንቀቅ አለብሽ። የምትገልጭላቸው ቋንቋዎች መጠንቀቅ አለብሽ። እያንዳንዱ የምታጫወቻቸው ነገር ከምን አኳያ እንደሆነ መጠንቀቅ አለብሽ። ብዙ ነገር አለ። ራስሽንም መሰሪበት ነው ባይዞ። እንደ ልብሽ የምትናገሪበት አይደለም። እንደ ልብሽ የፈለግሽውን ነገር የምትሆኝበት አይደለም። በጣም ጥንቁቅ ሆነሽ፣ ትግስተኛ ሆነሽ፣ ትሁት ሆነሽ የምትቆይበት ቦታ ነውና እኛንም የምንሰራበት የበለጠ ደግሞ
እንደነገርኩሽ ፋውንዴሽን ታይም ስለሆነ በቃ አገር እየሰራው እንደሆነ ነው። እኔ ፊልም አረጋው አገር የወደፊቷን ኢትዮጵያ እየገነባኋት ነው ብዬ አስባለሁ። በማቆያ ውስጥ ልጆች እንግዲህ እንደዚህ ደህንነታቸው ተጠብቆ እነሱን በሚመጥን መልኩ ሲጫወቱ ቦታው ለነሱ በጣም ተስማሚ ነው። እኛም በነበረን ቆይታ እንግዲህ ልጆች በማቆያ ውስጥ ከቤት ይልቅ በማቆያ ውስጥ ሲውሉ ደህንነታቸው የተጠበቀ ለእድሜያቸው የሚመጥን ውሎ እንዲሁ ደግሞ ከእኩዮቻቸው ጋር እየተጫወቱ ጥሩ ውሎ እንዳላቸው መመልከት ችለናል። የነበረን ፕሮግራም ይህንን ይመስላል።